ወፍ እንኳን ጎጆ አላት። ወማይነቅኒ ሀበታ ነብር ጎሊሃ ዋኖስም እንኳን ግልገሎቿን የምታኖርበት ጎጆ የሳር ጎጆ አላት። ምስዋዕከ እግዚኦ እግዚእ ኃያላን የኃያላን አምላክ ሕያው እግዚአብሔር ቅዱስ እግዚአብሔር የሰራዊት ጌታ ቅዱስ እግዚአብሔር ምስዋዕከ እግዚኦ ማደሪያ ድንግል ማርያም ግን ቤት አጥታ ትንከራተታለች ይላል። ማደሪያ ድንግል ማርያም የምድርና የሰማይን ጌታ ለማስጠጋት የበቃች ከሰማይ ይልቅ የመጠቀች ከምድር ይልቅ የሰፋች ከውቅያኖስ ይልቅ ሕሊናዋ በተዘክሮተ እግዚአብሔር የጠለቀ እናትህ ድንግል ማርያም ግን ማደሪያ አጥታ ትንከራተታለች እያለ ቅዱስ ዳዊት ስለ እመቤታችን ያለቅስ ነበረ። እንዴት ለወፍ ጎጆ ስታገኝ ለግልገል እንኳን ለዋኖስ እንኳን የግልገሎቿ ማኖሪያ ጎጆ ሲኖር ለእናትህ እንዴት ቤት አልሰጣትም ይላል። እንዲህ እያለ ያለቅስ ነበረ እና 70 ዘመን ያለውን መከራ ከተናገረ በኋላ የእመቤታችን ስደት እያሰበ ያለቅስ ነበረ። እኛ እመቤታችንን ሆነን ቢሆን እግዚአብሔርን በአንድ ቀን ክደው ነበረ። ለአገልጋዮች ቤት ሰጠህ፣ ለዳዊት የጽድ የዝግባ ቤት የሰጠህ ለባሮች፣ ለአብርሃም ቤት የሰጠህ የድንኳን ቤት፣ እስራኤልን በደመና የጋረድክ ከድንጋይ ጽላት ለተቀረጸችው ጽላት ቤተ መቅደስ 46 ዓመት የፈጀ ቤተ መቅደስ ያሰራህ፣ ለመላእክት የብርሃን ከተማ የሰጠህ፣ ለወፍ ጎጆ ለቀበሮ ጉድጓድ የሰጠህ፣ እኔ አንተን በወለድኩ የምንከራተት ለምንድን ነኝ ያላለች ፈጣሪዋን ያላማረረች እንደ እመቤታችን ያለ የለም። እኛ ብንሰደድ በአበሳችን ነው። አንደበታችን ከሐሰት ከቅጥፈት፣ እጃችን ከስርቆት፣ ልቡናችን ከቂም የማይቦዝን፣ እግራችን ወደ ክፋት የሚሮጥ በተንኮል የታጠርን ነን። አንድ ነገር ሳትበድል አንድ ነገር ሳይኖርባት ውሃ ይዛ እየተጠማች፣ ህብስት ይዛ እየተራበች፣ ሀገር ይዛ እየተሰደደች እንደሷ ያለ መከራን የተቀበለ የለም። እንዳፋ የቀና ጎዳና ይላሉ አባቶቻችን። ገበሬው እንኳን ሰው እንዲህ ያለችውን መቅደስ ይሳደባል። ከርስት የተነቀለ ሰው ማለት ከእመቤታችን የተነቀለ ሰው ነው።